ህፃናት ጋር በተያያዘ በሙዚቃው ዘርፍ በርካታ ስራዎችን ትሰራለችና ከልብ ነው የምናመሰግነው ትግስት። ዛሬ እንግዲህ ልዩ ቀን ነው እያልን ነበር። በዚህ ልዩ ቀን ላይ ደግሞ ከልብ የመነጨ አረ እንደውም የትም መልፋት የለባችሁም እኔ ለብቻ ያደርገዋለሁ ብላ ዶክተር ሰላም እንግዲህ ይሄንን የመሰለ ጥርስ ሲታጠብ ነው አይደለ ሀጫ በረዶ የሚመስለው ከተፈጥሮ ውጪ ማለት ነውና ይሄንን ሀጫ በረዶ የመሰለውን መኪና እዚህ ፊት ለፊት አቁማለች። ያው እንዲህ አይነት ፕሮግራሞች ሲሰሩ ነገሮች ተሳክተው ቦታ እስኪይዙ ድረስ ብዙ ቻሌንጅ አለና ይሄንን ቻሌንጅ በማስጀመር ደግሞ የአዶናይ ስራ በቀላል የሚታለፍ አይደለምና ለዚህ ከልብ እናመሰግናለን። የዘማሪ ገብረ ዮሐንስ ስራዎች እንግዲህ የሚታወቁ ናቸው። እጅግ በጣም የሚወደዱ በተለይ በመንፈሳዊ ህይወት ውስጥ ያሉ ብቻ ሳይሆን ከዛም ውጪ ያሉ ሰዎች ሲያዝኑ የሚጽናኑበት፣ ተስፋ ሲቆርጡ ደግሞ ተስፋ የሚሰንቁበት ዝማሬዎችን ሰጥቶናልና ለዚህ ደግሞ ከልብ እናመሰግናለን። ወደ 4 የሚሆኑ አልበሞችን የሰራው ከዛ ውጪ ደግሞ ይሄንን ቃል ለመዝሙር መጠቀም ትንሽ ይከብዳል። በጥበቡ ዓለም በሙዚቃው ኮሌክሽን በጋራ ከሌሎች ሰዎች ጋር የሚሰራ ማለት ነው። በመንፈሳዊ ደግሞ ከሌሎች ወንድሞቹ ጋር የተለያዩ አብያተ ክርስቲያናትን ለማሰራት እንደዚሁ የገቢ ማሰባሰቢያ እንዲሆን በርካታ ስራዎችን በመስራት ይታወቃልና ህይወቱም እጅግ በጣም ፈተና የበዛበት ከፈተና በኋላ ደግሞ መነሳት እንዳለ የሚያሳይ ነውና ከሱ ህይወትም ብዙ እንማራለን። በዝማሬዎቹ ከመጽናናትና ፈጣሪን ከማመስገን ውጪ ማለት ነው። በዚህ ቀን ላይ ደግሞ የተገኙ እንግዶች አሉ። በድጋሚ ዘግየት ብላችሁ ለመጣችሁ እንኳን ደህና መጣችሁ። ጥሩ ጊዜ እንዲሆንላችሁ እንመኛለን። ወደዚህ የምጋብዘው እውነት ለመናገር እኔንም ጨምሮ በርካቶቻችን የሆነ ወቅት ላይ ታመም ያለውና ሁላችሁም እንደየእምነታችሁ ዋካችሁን ፈጣሪን ለምኑልኝ እንዲምረኝ ሲል ነበረ ማስተር አብነት በጤና በመካከላችን ስለተገኘ ከልብ እናመሰግናለን። እግዚአብሔር ይመስገን። እባክህን ወደዚህ ናና ዛሬ ስለተዘጋጀው ፕሮግራም ደግሞ ጥቂት እንድትለን እንፈልጋለን።